በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። በጣም ነው ያመሰግናቸው። እና የሆኑ ሰዎች መኪናውን እየነዱ እዚህ ግቢ መጡ። ምንድነው ስላቸው ፈልገን ነው የዚህ መኪና ባለቤት ሞቷል እና ለኑሩ ለሚሰራው ስራ ስጡ ብለዋል አሉኝ። እኔ አልቀበልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ ከሰሞኑ እጅግ በጣም መነጋገሪያ የነበረው መልእክተኛው የማዳም ቅሞችን አመስግኗል። ስለ አረብ ሀገር ሴቶች የተናገረው ነገር አለ። እሱን ወደ እናንተ ማጋራችሁ ነው የሚሆነው። እንዲሁም የኡስታዝ ኑሩ ቱርኪ የተሰጠው ስጦታ እጅግ በጣም አስገራሚ የሆነ ስጦታ ነው። እሱንም የምንመለከት ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሀላል ኸርባል ነው። በኢትዮ ሀላል ኸርባል የባህልና የመንፈሳዊ ሕክምና ማግኘት ትችላላችሁ። ውጭ ሀገር ወይንም ክፍለ ሀገር ለምትገኙ እዚህ ጋር የምትመለከቱ ስልክ ቁጥር እንዲሁም ከላይ በምታዩት የሶሻል ሚዲያ አማራጭ ኢትዮ ሀላል ኸርባሎችን ማግኘት ትችላላችሁ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ለሰው አይን፣ ለተበላ ሲህር፣ ለኪንታሮት፣ ለአስም፣ ለጂን፣ ለነርቭ፣ ለኩላሊት፣ ለጨጓራ፣ ለሳይነስ፣ ለጉበት፣ ለሚጥል በሽታና ለሌሎችም በአላህ ፍቃድ ፍቱን መድኃኒቶችን እናዘጋጃለን። ለመንፈሳዊ በሽታዎች በሃይማኖታዊ ዕውቀትም ሆነ በባህላዊ ሕክምና ስመጥር በሆኑ ሐኪሞቻችን የጭንቀት፣ የሲህር፣ የአይንናስ፣ የጂንና ተያያዥ ለሆነ የመንፈስ መረበሽ ችግር በአላህ ፍቃድ የመድኃኒት አቅርቦትና የምክር አገልግሎት እንሰጣለን። በማዕከላችን የሚመረቱ መድኃኒቶች 100% ተፈጥሯዊ በመሆናቸው ምንም አይነት የጎንዮሽ ጉዳት አያስከትሉም። በ0946 75 957 ይደውሉ። ዓላማችን በአላህ ፍቃድ ለእርሶ አፊያ ሰበብ መሆን ነው። ከሀገር ውጭ ያላችሁ ሸሪዓውን መሰረት ያደረገ ህክምና ለማግኘት ዘውትር በስራ ሰዓት ይደውሉ፣ አሊያም በዋትስአፕ እና በቴሌግራም አገልግሎት ማግኘት ይችላሉ። ስልክ ቁጥር 0946 75 957። ኢትዮ ሀላል ኸርባል የአሊፋ ባህላዊ ህክምና አጋር። ደግሞ ሴት ልጅ የምትመክራት በስምንት ቦታ አይመከርም። በስምንት ጊዜ አይመከርም። 8 አይነት ቦታዎች። አንደኛው በሰው ፊት አይመከርም። ሁለተኛው በራባት ሰዓት፣ ሶስተኛው በደከማት ሰዓት፣ አራተኛው በሐዘን ሰዓት፣ አምስተኛው በብርድ ሰዓት፣ በጣም ኃይለኛ ብርድ ባለበት ወቅት አይመከርም። ቀጥሎ ሀይድ በሆነ ሰዓት አይመከርም። ሀይዱ ራሱ ያነጋግራቸዋል፣ ያበሳጫቸዋል። እኔ 8ቱን የሚቆጥራቸው ነገሮች አሉ። ፈኢዙሁነ ምከራት ነው የሚለው የመጀመሪያው ስቴፕ። ስትመክር ደግሞ አመካከርህ ደግሞ ስርዓት ያለው አመካከር ይሁን። ሀዲያ እየሰጠ ላንቺ ብዬ ነው እያልክ በተዘዋዋሪ ቀስ አድርገህ እያመጣህ እንጂ ዝም ብለህ ብቻ ለራስህ ገና ምክር ያስፈልግሃል። ምከራት። ስትመክር ሀዲያ እየሰጠሃት አብሽሪ፣ የልጆቼ እናት ነሽ እኮ እንደው አላህ እኮ አገናኝቶናል። ምን ነው ይሄን ጸባይ መትመትዩ? ነብዩ ሰለላሁ ዐለይሂ ወሰለም ልዩ ሳይካትሪስት ነበሩ። ያ እንትና ማን ነው አብደላ ሌይል የሚሰግደው ሌይል አይሰግድም ነበር። አብደላ እኮ በጣም ጥሩ ሰው ነው፣ ግን ሌይል ቢጨምርበታሉ። ተመልከች የነብዩ ንግግር። አብደላ እኮ ጥሩ ሰው ነበረ፣ ግን ሌሊቱን ቢጨምርበታሉ። ተመልከች አንተ ሌሊት አትሰግድም አላሉትም። በመላ ነው። ስለዚህ ቀስ አድርገህ ምከራት። ደግሞ አንድ ቀን አይደለም፣ ቀስ ብለህ በምትሰማ ሰዓት። አሁን አንተ በዚህ በ8ቱ ሰዓት ጮኸ እሷን አልደረስክባት። ወይ በብርድ ሰዓት ብርዱን የመከርከው፣ ወይ ረሃቧን የመከርከው፣ ወይ ሐዘኑን የመከርከው እንጂ ይሄንን ጠብቀህ ሰው ነች እኮ ትሰማለች እኮ አንተን ፈልጋ ነው የመጣችው ቤት። ካንተ ጋር የምትዋደድ ሴት ነች። ካንተ ጋር አብራ ያለች ሴት እንዴት አድርገህ ነው አንተ አውሬ የምታረጋት? እንግዲህ በቀጥታ ይህ ምክር ለባሎች ነው የሚመለከተው። ምክር በጣም አሪፍ ሆኖ ሳለ ነገር ግን ቦታና ሁኔታ በጣም መምረጥ በጣም አስፈላጊ ነውና እንግዲህ በደከማችሁ ሰዓት የቤት ስራ ሰርቶ ሊሆን ይችላል፣ እንጀራ ጋግሮ ቤቱን አስተካክሎ ምን ብሎ በደከሙ ሰዓት ያኔ እንግዲህ ለመገሰጥ መሞከር ምናምን ጭራሽ ወደ ሌላ ነው የሚያስኬደውና አይኖ መመካከር ትዳር ውስጥ ሲሆን አለመግባባት ምናምን ይፈጠራል አንዳንዴና ያንን ነገር ቦታና ሁኔታ መርጠን ነው ለናወራ ለነመካከር የሚገባው እንጂ ባገኘው ነው ሰዓት አንቺ እንደዚህ መባባሉ ልክ አይደለምና ቦታና ሁኔታ እንምረጥ። ታዲያ ይህ ሲባል ወንዶች ለሴቶች ብቻ ሳይሆን ሴቶች ለወንዶችም በእንደዚህ አይነት ቦታ ማለት አንዳንዴ የሥራ ለመሳካት ሊገጥመው ይችላል፣ ጥሩ ሙድ ላይ ሆን ይችላል።
ሚስቶችም የሆነ መናገር የሚፈልጉበት ታይም ቦታና ሰዓትን ቢመርጡ ብዬ አስባለሁ። ለባልም ለሚስትም ይሰራል ብዬ አስባለሁ። ይህ ሀሳብ እንጠቀምበት። እንግዲህ ሁል ጊዜ ስለ ወላጅ ሀቅ ይወራል። እስቲ ዛሬ ስለ ልጆች ሀቅ እናውራ። የአላህን አደራ እንድንፈጽም ከተሰጡን ኃላፊነቶች ውስጥ አንዱ ልጆችን ሀቅ በተገቢው መንገድ መወጣት ነው። የመጀመሪያው ልጅን ልጅ እያለ በተርቢያ ማሳደግ ነው። ስለ ኢስላም፣ ስለ ዲኑ፣ ስለ ሰላት ማሳወቅና ማስተማር። ልጅ እያሉ ስርዓትን ካላስተማር፣ ልጅ እያሉ ካልጠበቅናቸው፣ ልጅ እያሉ ካባከናቸው ትልቅ ሲሆኑ እናጣቸዋለን ወይም ይተውናል። ወላጅ ሀቄን አልጠበቅም ብሎ መውቀስ የሚችለው ልጅ ሆኖ ሲያሳድግ ሀቁን የጠበቀ ወላጅ ብቻ ነው። አላህ ፍትሃዊ ነው። ልጅን ወላጅን መልካም ከመዋል ይጠይቀዋል፣ ወላጅን ደግሞ ልጅን ከማሳደግ ይጠይቀዋል። ለዚህ ኃላፊነታችን መወጣት ግዴታችን። በሰራነው ልክ ነውና ውጤትን የምናገኘው ከልጆች ጋር ግልጽ የሆነ ውይይት እና ጥሩ የሆነ ቀረቤታ ሊኖረን ይገባል። ሀቃቸውንም ልንወጣ ግድ ይላል። በትክክል እህቴ፣ ነገ አባቱን የሚያከብር እናቱን የሚያከብር ልጅ እንዲሆን መጀመሪያ ከስር መሰረቱ ልጅ እያለ ሊሰራበት ይገባል። የልጅን ሀቅ ልንወጣ ይገባል። በተርቢያ ማሳደግ ሊሆን ይችላል፣ በስነ ምግባር ማሳደግ። አንዳንዴ በልጅ ፊት ባልና ሚስት ምናምን በኃይለኛው ሲጨቃጨቁ ሊጣሉ ምናምን ይችላልና ይሄ አግባብ አይደለም። ሜቢ አለመግባባት ሲኖር ልጅን ወደ ሌላ ክፍል ወይም ወደ ውጭ እንዲወጣ አድርገው መነጋገርም ካለባቸው እንዲነጋገሩ፣ እንዲሁም ደግሞ በቃ በእስላሚክ ተርቢያ ማሳደግም በስነ ምግባር ማሳደግም ካለብን ከመጀመሪያው ነው ኮትኩተን ማሳደግ ያለብን። አለበለዚያ መጨረሻ ላይ ጥሩ የሆነ ነገር አናገኝም ማለት ነው። እና ትውልድ እንዲስተካከል ከፈለግን መጀመሪያ ወላጆች ልጆቻቸውን በደንብ አድርገው ከልጅነታቸው በጥሩ ስነ ምግባር በእስላማዊ ስነ ምግባር አንጸው ማሳደግ አለባቸው ብዬ አስባለሁ። ይሄ መኪና ደግሞ ሌላ ታሪክ ልንገራችሁ። እኔ አላውቀውም፣ ኑሩ የሚሰራውን ስራ በጣም ስለምወደው ብሎ ከሞትኩኝ ስጡ ብሎ ሰጠኝ። አላውቀውም። እና የሆኑ ሰዎች መኪናውን እየነዱ እዚህ ግቢ መጡ። ምንድነው ስላቸው ፈልገን ነው የዚህ መኪና ባለቤት ሞቷል እና ለኑሩ ለሚሰራው ስራ ስጡ ብሎ አላሉኝ። እኔ አልቀበልም፣ ምክንያቱም እናንተ ሳያችሁ ወንዶች ብቻ ናችሁ፣ ሚስቱን ማግኘት አለብኝ፣ አላህ የሰጣት ድርሻ አለ ብለን እሷና ይዛችሁን አልኳቸው። ከ3 ቀን በኋላ ይዞ መጣ። እሷ እንግዲህ እኔ መኪና እንዳለው ማላቅም አለች። መጀመሪያም ለአኺራው እንደገዛ ነው። እኔ ደስ ይለኛል፣ የጣለልኝ ገንዘብ በቂ ነው፣ ወራሽ ልጅም የለንም፣ ለኔ ከበቂ በላይ ጥሎልኝ ሄደው ልጅ ይሁነው ብላ ሰጠች። እኔ አሁን የሰጠው ልጅ ራሱ አላውቀውም፣ ቀብር ነው ያለው። አንዳንዴ ያው ቀብርም ተኝቶ የሚሰራለት ሰው አለ ማለት ነው፣ ማንም ሳይሰጥለትና ይሄ መኪናም እንደዚሁ ለአንዳንድ ኸይር ስራዎች የሚውሉ ነው። ከመጣል ላይ ቀር አንዳንድ ታሪኮች ሳናቃቸው ልብ የሚገባሉና የዚህ አይነት ስራዎችም የሚሰራበት ትልቁ አጋጣሚ ነው ለማለት ነው። አላህ ይቀበለው። የእውነት ስለሆነ ነው፣ በቃ የምር ስለሆነ ነው። እና ሰው እዛ ተኝቶ ግን ስራው አልተቋረጠም። ይሄ ሰው ማለት በየጊዜው እቺ መኪና አገልግሎት በሰጠች ቁጥር፣ ድሆች ጋር በደረሰች ቁጥር፣ የተቸገሩ ሰዎች ጋር ባንኳኳች ቁጥር ይሄ ሰው ከአኑ ምናልባትም በህይወት ካሉ ሰዎች የተሻለ ምንዳ፣ ምክንያቱም ሪያ የለው ሱማ የለው እኔ ነኝ እኮ አይል፣ በቃ ሄዷል፣ እሱ ከስራው ጋር ተገናኝቷልና እንዲህ አይነት ታሪኮች በጣም ብዙ የተኙ ልቦች ማዕናቱ በቃ አማራጭ በማጣት አንዳንድ ጊዜ ባለማወቅ ለካ ይህም አይነት የኸይር በር አለ ማለት እንዴት አይነት ቅን ሰው ነው ባለቤቱ አታውቅም ሲባል ልጅ የላቸውም ሳምቲንግ እንደገና ራሱ የስቲርልና ስታፍ የወሰዱት እርምጃ ወዲያው መርሐባ አህለን ወሰህለን አይደለም። በቃ ኃላፊነት የሚሰማው ሰው ሸሪዓ የሚያውቅ ሰው ድርሻ አለሽ እኮ አንቺ ልጆች አሉ ወይ ውርስ የሚባል ነገር ስላለ ያን ሁሉ ማጣሪያ አልፎ ዛሬ እያገለገለ ነው። ይሄ መኪና ሙምኪን ከዚህ በኋላ ስንት ዓመት ይቆያል። በእያንዳንዱ ነገሩ ይሄ ሰው አጅር እየከሰበ ነውና ለኔ በቃ የህይወት ዘመን ትምህርት ነው ይሄ መኪና የነገረኝ በጣም ትልቅ ኤኒስ አላህ ያዘንለት። አሜን አሜን። እጅግ በጣም አስገራሚ ነው። አንዳንድ ሰው በህይወት እያለ የሚወስናቸው ውሳኔዎች መጨረሻ ላይ የሚወስናቸው ውሳኔዎች እጅግ በጣም አስገራሚ ናቸው። በቃ ሰደቀቱል ጃሪያ ነው እንግዲህ በህይወት እያለ ሰጥቶ አልፏል። እንግዲህ በህይወት የለም አሁን አላህ ይርሐመው፣ አላህ ቀብሩን ኑር ያደርግለት። ለኡስታዝ ኑሩ ቱርኪ ለበጎ አድራጎት እንዲውል እንግዲህ መኪናውን በስጦታ ሰጥቶ ነው ይህ ሰው ያለፈውና እንግዲህ በጣም አስገራሚ ነው። ባለቤቱ እንኳን አታውቅም ነበር ይህንን ስጦታ በሚሰጥበት ሰዓት።
እነሱም እንደዛው እንግዲህ መሐመድ ፈረጅም እንደተናገረው ማጣሪያ መሄዳቸው እስከ መጨረሻው ድረስ ወራሽ አለ ወይ ምናምን እስከ መጨረሻው ድረስ መሄዳቸው ተቋሙንም እጅግ በጣም የሚያስመሰግነው ነውና በነገራችን ላይ የሲር ለና በጣም ትልቅ ስራ እየሰራ ያለ በጎ አድራጎት ድርጅት ነው። ኡስታዝ ኑሩ ቱርኪ እየመራው ያለ የበጎ አድራጎት ድርጅት ነውና ሁላችንም በአቅማችን ልናግዘው ይገባል ብዬ አስባለሁ። ይህንን ድርጅት በቻለው አቅም ደግሞ እኛም በህይወት እስካለን ድረስ እዚህ ምድር ላይ የሆነ አሻራ ጥለን መሄድ አለብን ብዬ አስባለሁና አላህ ይወፍቀን። እዚህ ምድር ላይ ሰደቀቱል ጃሪያ ሰርተን ምናልፍ እያደርገን ነው ማለት ፈልገው። እዚህ ኢትዮጵያ አዲስ አበባ የምትገኙ ደግሞ በአካል የሲር ለናን ብትጎበኙት በዚህ አጋጣሚ ይጠቁማለሁ። አሁንም ወስዳችሁ ወደ መልእክተኛው ቪዲዮ ነው። መልእክተኛው በዚህ ሰሞን እጅግ በጣም አነጋጋሪ ነበረ። ሰይፉ ሾው ላይ ቀርቦ እንግዲህ ያጋራውን መልእክት አንድ ላይ እንመልከተውና የራሳችን ሀሳብ አስተያየት እንሰጥበታለን። አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደክበት ነበርኩበት። ምንም ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል ምንም የኖርኩበት ነውና አሁን ስለመጣሁበት ይሄኛውን ማድረግ ለኔ የቅርብ ጊዜ ትውስታዬ ነው። ሰይፉ ይችላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙናል። አንተ ግን በኩራት እንዲነበርኩ ማለት ሰይፉ አፈር በልቼ ነው ያደግኩት። በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት። እና በጣም ነበር ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰዎች። ብዙ ጊዜ ነው ላይቭ ላይ ተቀምጬ የምለው እና በዚህ አጋጣሚ ይሄን ሐሳቤ እንዲሳካልኝ ያደረጉኝ እነዛ 3 ሰዎች ናቸውና በጣም ነው ያመሰግናቸው። እውነት ነው። የአረብ ሀገር ሴቶች እጅግ በጣም እንደዚህ አይነት የበጎ አድራጎት ስራዎች ላይ እጅግ በጣም ነው የሚሳተፉትና እኔም አንዳንድ የገቢ ማሰባሰቢያዎች ላይ የተወሰነ ተንቀሳቅሻለሁና የታዘብኩት ነገር ነው። ያላቸውን ነው በቃ የሚሰጡት። አንዳንዴ ለምን እየተሰበሰበ እንደሆነ ሳያውቁ እንኳን በቃ ብር ለመስጠት በቀጥታ የሚጠይቁ አሉና እኔ በጣም ይገርመኛል። እኔ እንደው በቃ አረብ ሀገር ልክ ሲገቡ በቃ ልባቸው የሚቀየሩላ እስኪመስለኝ ድረስ ማለት ነው። በቃ ለማመን እስኪከብድ ድረስ ወላሂ አንዳንዴ ደሞዝ ሳይደርስ እንኳን ወይ ከሰው ተበድረው ምናምን እንትን የሚልኩ አሉ ለዚህ ለበጎ አድራጎት ማለት ነውና በጣም ነው ክብር ይገባችኋል አረብ ሀገር የምትገኙ እህቶች። በዚህ አጋጣሚ ግን እኔ ማስተላለፍ የምፈልገው በጣም ጥሩ ነው በጎ አድራጎት ላይ መሳተፍ፣ እጃችሁን መዘርጋታችሁ ምናምን እጅግ በጣም የሚወደድ ነው። አላህ ሱብሓነሁ ወተዓላ ሪዝቃችሁን ያሰፋዋል። ነገር ግን በቻላችሁት መጠን ለራሳችሁ መኖር አለባችሁ ብዬ አስባለሁኝ። እንግዲህ ስደት ላይ ያለ ሰው ህይወቱን ለማስተካከል የቤተሰቡንም ህይወት እንደዚሁ ለማስተካከል ነው የሚወጣውና ያው አትሳተፉ ማለት አይደለም በጎ አድራጎት ላይ ማሻአላህ ተሳተፉ። ነገር ግን ለራሳችሁም በደንብ እያሰባችሁ ማለት ፈልጋለሁ። በቶሎ ደግሞ ለሀገራችሁ አላህ አብቅቷችሁ ጥሩ ቤተሰብ መስርታችሁ የምትኖሩ ያድርጋችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ ቶሎ ቪዲዮ ወደ እናንተ እንዲደርስ ማለት ነው። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።